ቤተሰቦች እንዴት ናችሁልን? ነው ከፍ ብላችሁ ከደመና በላይ ንስር ስፖርት ላይ ነው የምትገኙ። ታዲያ ቦክሲንግ ዴይ የለም በዚህ ዓመት። ቦክሲንግ ዴይ አለመኖሩ ለነማን ይጠቅማል? ቦክሲንግ ዴይ መኖሩ ደግሞ ማንን ይጎዳል? ግን ቦክሲንግ ዴይ ላይ ሁለት ክለቦች ብቻ ጨዋታቸውን ያደርጋሉ። አንድ ጨዋታ ብቻ ነው የሚደረገው። እነማ? አርሰናልስ በዚህ ይጠቀማል እንዴ? በብዙ ነገር የተጠቀመ ነው እየተባለ ነው። አንዳንዶች ደግሞ ለአርሰናል ሲል ነው ይላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ግን ቦክሲንግ ዴይ ማለት ምን ማለት ነው? በመጀመሪያ እኛ ቦክሲንግ ዴይን የምናውቀው ፕሪሚየር ሊግ ተመልካቾች በኳስ ደረጃ ነው። ያ ጥልቅልቅ ያለ ታይት በ3 ቀን በ4 ቀን ውስጥ በ3 ቀን ውስጥ 2 ጌም የሚከናወንበት በሳምንት ውስጥ ከ3 ጌም የሚከናወንበትና ተጫዋቾች የማያርፉበት በዓልን የማያከብሩበት ክሪስማስን ወቅቱ የክሪስማስ ወቅት ላይ እንደሆነ እናስታውሳለን። ከዲሴምበር 26 እስከ 30 ባለው የሚደረጉ ጨዋታዎች በተለይ ኢቭ ናቸው እነዚህ ታይሞች። ግን ቦክሲንግ ዴይ ምንድነው? በእንግሊዞች ታሪክ ቦክሲንግ ዴይ ማለት የክሪስማስ ስጦታ የሚሰጣጡበት ታይም ነው። ያ ታይም ታዲያ ቦክስ ነው የሚሰጣጡት። ያ ቦክስ የገና አባት እንደምንለው እኛ ቀያይ ቦክሶችን ለቤተሰቦቻቸው ይሰጣሉ። ታዲያ ሰራተኞች የሚያርፉበት ወቅት ነው ያ ታይም። እንዲሁም ደግሞ ቤተሰቦች ጌት ቱጌዘር የሚወጡበት የሚዝናኑበት፣ ቤተሰብ ከቤተሰብ ቀይ ቦክስ ውስጥ አስሮ የፈለገውን ስጦታ የሚሰጥበት ጊዜ ነው። ያ ጊዜ ጓደኛ ከጓደኛ ጋር ሰዎች ሲባሉ በቃ ያን ክሪስማስ ታይም አዲስ ዓመታቸው መቀበያቸው አይደለ? ልክ አዲስ ዓመታቸውን ሲቀበሉ በቦክስ ውስጥ በቀይ ቦክስ ውስጥ ታስሮ ከላይ የስጦታ መያዣ ማሰሪያ ያለች ታስራ ቦክስ የሚሰጣጡበት ቀን ነው። ታዲያ ያ ሲገጣጠም ያቺ ሳጥንና ቀኑ ሲገጣጠም ቦክሲንግ ዴይ ተባለ። ቦክስ የሚሰጣጡበት ቀን። ይሄ ማለት ትራዲሽናሊ በእንግሊዞች የሚታወቅ ነው። እንግሊዞች ሲሰጣጡ የኖሩበት የቆዩበት ባህላቸው ነው። ታዲያ ይሄንን ወደ እግር ኳስ አመጡት። እንግሊዝ ፕሪሚየር ሊግ የሚለዩ አንዱ ብሮድካስቱን በመሳብና ትኩረትን በመሰብሰብ ነው አይደል? እንግሊዝ ፕሪሚየር ሊግ በሚታወቀው አንዱ ትኩረት መሰብሰቢያ ቦክሲንግ ዴይ ነው። አንዱ ትኩረት መሰብሰቢያ። ሌሎች ሊግ ላይ ቦክሲንግ ዴይ የለም። ቦክሲንግ ዴይ ታይም ላይ ሁሉም ክሪስማስ ከቤተሰቡ ጋር ሆኖ ያከብራል፣ ይታወቃል። ሁሉም ከየቤተሰቦቹ ጋር አንድ ላይ ሆኖ አዲስ ዓመትን ያከብራል። እንግሊዝ ላይ ሲሆን ግን የለም። ለኳስ ተጫዋቾች እረፍት የለም። ከቤተሰቦቻቸው ጋር አያርፉም። ከክለቦቻቸው ጋር ነው የሚያርፉት። ከዛ በኋላ ክሪስማሱ ከገባ በኋላ ነው ወደ ቤተሰቦቻቸው የሚቀላቀሉት። ልክ ወታደር ስራ በሉት እና አብዛኛዎቹ ሰዎች እንደው ቦክሲንግ ዴይ ላይ ሰዎች ስጦታ ሲሰጣጡ ኳስን መጥተው ይመለከታሉ። እዛው ሜዳ ውስጥ የሚሰጣጡበትም ኮንዲሽን አለ፣ ስጦታ የሚሰጣጡበት ኮንዲሽን። ሌላኛው ማህበረሰቡ ሲዝናና ጌት ቱጌዘር ሲያከብር፣ ኳስ ተጫዋቾች ግን እየተጫወቱ የሚያከብሩት ሰዎች መጥተው ይዝናናሉ በኳስ ማለት ነው። ቦክሲንግ ዴይ ማለት ይሄ ነው ትርጉሙ። ዘንድሮ ግን የለም። አንድ ጨዋታ ብቻ ነው የሚኖረው ዲሴምበር 26። እሱም ማንቸስተር ዩናይትድ ከኒውካስትል የሚያደርጉት ጨዋታ ነው። ታዲያ በዚህ ውስጥ የተለያዩ ሀሳቦች የተነሱ ነው የሚገኙት። ማንቸስተር ዩናይትድ ምንም ውድድር የለውም፣ አንድ ፕሪሚየር ሊግ ብቻ ነው የሚጫወተው። ኒውካስትል ዩናይትድ 4 ውድድር አለው። ታይት ታይም ሊያሳልፍ ነው። ተጫዋቾች በፊፋ ሕግ መሰረት ከ60 ሰዓት በፊት መጫወት አይችሉም የሚል ሕግ አለ። ከቻለ እንደውም አሁን ፊፋ የዓለም አቀፍ መሪ እግር ኳስ መሪ ሆኖ ፊፋ ምን እያለ ነው የሚገኝ? ከ72 ሰዓት በፊት ማንኛውም ተጫዋች እንዳይጫወት የሚል ሐሳብ ላይ የደረሰው። ኒውካስትል ዩናይትዶች ፊክስቸራቸውን ልንገራችሁ። ዲሴምበር 10 ጨዋታቸውን ያደርጋሉ። ዲሴምበር 14፣ ዲሴምበር 17፣ ዲሴምበር 21፣ ዲሴምበር 26 ከማንቸስተር ዩናይትድ ጋር። የማንቸስተር ዩናይትድን ደግሞ ተመልከቱ። ዲሴምበር 8፣ ዲሴምበር 15፣ ዲሴምበር 21፣ ዲሴምበር 26 ከኒውካስትል ጋር። የአንድ ጨዋታ ልዩነት በመሃል አለ። ታዲያ በመሃል ማን ነው የሚጎዳው ማለት ነው? ኒውካስትል ዩናይትድ ተጫዋቾቻቸው ስኳድ ዴብዙ ካልሰፋ፣ በተለይ ደግሞ ዘንድሮ ብዙ ተጫዋች ግዢ ላይ ያልተሳተፈ ወሳኝ ቁልፍ ተጫዋቻቸውን የሸጠ ክለብ ነው ኒውካስትል ዩናይትድ። ታዲያ ቻምፒየንስ ሊግ ላይ መሳተፉ ተጽዕኖ ያሳድርበታል የሚል ሀሳቦችም መጥተዋል። ማንቸስተር ዩናይትድ ግን አንድ ውድድር ብቻ ስለሆነ ፎከስ አድርጎ ቡድኖችን መርታት ይችላል የሚሉና ከተጠቀመበት የቡድኖችን መድከምና ኮንሰንትሬት አለማድረግ ላይ ይጠቀምበታል የሚሉ ሀሳቦችም አሉ። ታዲያ ሀሳብ ማንቸስተር ዩናይትድ ላይ ብቻ አይደለም ያለው፣ አርሰናል ላይም አለ። ባለፈው ዓመታት ላይ ቦክሲንግ ዴይ ሲደርሱ የጣሏቸው ነጥቦች ይታወሳሉ። 3 ዓመታትን ሁለተኛ ሲወጡ። ታዲያ በዚህኛው ዓመት
ስኳድ ዴፕዙ ቢሰፋም እንኳን ጉዳቶች እንዳያስቸግሯቸው የጨዋታ ብዛት እንዳያስቸግራቸው ጥንቃቄ ያደረጉ ነው የሚገኙት። በዛ ላይ ደግሞ ቦክሲንግ ዴይ ያለመኖሩ በዓላቸው ነው፣ ከክሪስማስም ባሻገር በዓላቸው ነው የሚሉ ማሳቦች አሉና አርሰናል ዘንድሮ መጠቀም አለበት ይሄን እድል እያሉ ነው በርካቶች ብዙ ሚዲያዎች ላይ ይሄንን ሐሳብ እያራመዱ የምትገኙት። እናንተ ምን አይነት ሐሳብ አላችሁ? አርሰናል እውነት ይሄንን ቦክሲንግ ዴይ ታይት ታይም አለማሳለፉ ስኳድ ዴፕዙ ሰፊ እኮ ነው የምትሏላችሁ ወይስ ደግሞ ቦክሲንግ ዴይ ያለመኖሩ ለዋንጫው ግስጋሴ ይጠቅመዋል፣ ሪከቨሪ ያደርጋል ብዙ ውድድሮች ላይ አራቱም ውድድሮች ላይ ስላለ ትላላችሁ? የትኛው ሐሳብ አላችሁ? ታዲያ ቀጣይ ማን ይህን እድል ይጠቀምበታል? ቦክሲንግ ዴይ አለመኖሩን ተከትሎ በርካታ ክለቦች ደግሞ ደስታቸውን እየገለጹ ነው የሚገኙት። ስለዚህ ዲሴምበር 26 ማንቸስተር ዩናይትድ ከኒውካስትል ያደርጋል። ከዛ ዲሴምበር 30 ነው የሚያደርጉት። ሌሎች ክለቦች ግን አያደርጉም። ዲሴምበር 26 ቀጥታ ዲሴምበር 27 ከዛ ሌሎች የቀሩት ዲሴምበር 28 29 ነው የሚያደርጉትና በዓላቸውን የሚያከብሩ ይሆናል። ክሪስማስ ሃፒ ክሪስማስ ብለናችኋል ከወዲሁ። የፕሪሚየር ሊግ ተጫዋቾችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ይመቻችሁ።